ትላንት ማምሻውንና ዛሬ ማለዳ ጠዋት ላይ ከተለያዩ የሚዲያ አውታሮች ከተሰሙ አበይት ወሬዎች መካከል አንጌላ ማርኬል በአገሪቱ የተቃውሞ ሰልፍ ሊፈቀድ ይገባል ማለታቸው ተሰማ። የአስቸኳይ ጊዜ አዋጁን የሚፈጽም ኮማንድ ፖስት ስራ ጀመረ። ዩናይትድ ስቴትስ በኢትዮጵያ ጉዳይ ስጋቷን ገለጸች። የፌዴሬሽን ምክር ቤት በአንዳንድ አካባቢዎች የተነሱ የማንነት ጥያቄዎች በተያዘው ዓመት ሙሉ ለሙሉ ምላሽ ያገኛሉ አለ። የጀርመኗ መራሄተ መንግስት አንጌላ ማርኬል ከተቃዋሚ የፖለቲካ ፓርቲ መሪዎች ጋር ተወያዩ። ፕሬዝዳንት ባራክ ኦባማ ለኢትዮጵያ ጉዳይ ትኩረት እንዲሰጡ አንድ ኢትዮጵያዊ የፖለቲካ ሳይንስ ምሁር አሳሰቡና ሶማሊያ ውስጥ የሚገኘው የኢትዮጵያ ጦር ከኤል አሊ ከተማ ለቆ መውጣቱ ተገለጸ የሚሉትን አበይት ወሬዎች በዛሬው የማለዳ የዜና ወጃችን የምንቃኛቸው ይሆናል። በቅድሚያ አንጌላ ሜርከል በአገሪቱ የተቃውሞ ሰልፍ ሊፈቀድ ይገባል ማለታቸው ተሰምቷል። የጀርመኗ መራሄተ መንግስት አንጌላ ሜርከል ከትናንት ማታ ጀምሮ በኢትዮጵያ ያደረጉትን ጉብኝት አጠናቀዋል። ሜርከል ትላንት ከቀትር በፊት ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ከተነጋገሩ በኋላ በጋራ ጋዜጣዊ መግለጫ ሰጥተዋል። ሜርከል በአገሪቱ የተቃውሞ ሰልፍ ሊፈቀድና ፖሊስ የሚወስደው እርምጃም ተመጣጣኝ ሊሆን ይገባል ብለዋል። የመንግስት ተቃዋሚዎች በአገሪቱ ፖለቲካ ሊሳተፉ እንደሚገባም ተናግረዋል። መራሄተ መንግስቷ ከቀትር በኋላ የአፍሪካ ህብረት በመጎብኘት በጀርመን መንግስት ድጋፍ የተገነባውን የአፍሪካ ህብረት የሰላምና የጸጥታ ኮሚሽን ጽህፈት ቤት ህንጻም መርቀዋል። የጀርመን መራሄተ መንግስት አንጌላ ሜርከል በመጪው የጎርጎሮሳዊው ዓመት በቡድን 20 ፕሬዝዳንትነታቸው ለአፍሪካ ጉዳይ ቅድሚያ እንደሚሰጡ አስታውቀዋል። ሜርከል ትላንት አዲስ አበባ በሚገኘው የአፍሪካ ህብረት ጽህፈት ቤት ተገኝተው ባሰሙት ንግግር በጎርጎሮሳዊው 2017 አጋማሽ ላይ የኢንዱስትሪዎች ተወካዮችና ዓለም አቀፍ ድርጅቶች የሚካፈሉበት አፍሪካ ላይ ያተኮረ ጉባኤ በርሊን ውስጥ እንደሚካሄድም ተናግረዋል። ለአፍሪካ ዘላቂ እድገትና የሥራ ዕድል ፈጠራ በአፍሪካ የግል ውረታ እንዲጠናከር ያገራቸው ፍላጎት መሆኑንም ሜርከል ገልጸዋል። በክፍለ ዓለሙ መሰረታዊ ልማቶችን ማስፋፋትና ሙያዊ ስልጠናዎችን ማሻሻል አስፈላጊ መሆኑን አስረድተዋል። ሜርከል በንግግራቸው የአፍሪካ ሀገራት ጽንፈኛ ሙስሊም ተዋጊዎችንና ህገወጥ ስደትን ካሁኑ በበለጠ እንዲዋጉ ጠይቀዋል። የአሸባሪዎችን እንቅስቃሴም ለመግታት ዲሞክራሲያዊና ምጣኔ ሀብታዊ ተሃድሶዎችን ተግባራዊ እንዲያደርጉ አሳስበዋል። ህብረቱ የሊቢያውን ግጭት ለመፍታት በሚደረገው ጥረት ውስጥም እንዲሳተፍ ጠይቀዋል ሲል ዶቼ ቬለ የአማርኛ ቋንቋ አገልግሎት ክፍል ትላንት ማምሻውን ዘግቧል። የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ስራውን ጀምሯል። በአዋጁ መሰረትም የኮማንድ ፖስት ሴክሬታሪያት ተሰይሟል። በአዋጁ አፈጻጸም ዙሪያ ለጸጥታ ኃይሉ ማብራሪያ መስጠቱን የኮማንድ ፖስት ሴክሬታሪያትና የመከላከያ ሚኒስትሩ ሲራጅ ፈጌሳ ገልጸዋል። ኮማንድ ፖስቱ በአስቸኳይ ጊዜ አዋጁ በዋናነት የጸጥታ ሁኔታን ይቆጣጠራል፣ ለተቋማትና ለመሰረተ ልማቶች ጥበቃ ያደርጋል፣ ሰብአዊ መብት እንዳይጣስም ይቆጣጠራል። ኮማንድ ፖስቱ ለሚያከናውናቸው ተግባራት ህብረተሰቡ ትብብር እንዲያደርግ መጠየቁ ኢቢሲ ዘግቧል። የሚኒስትሮች ምክር ቤት ከመስከረም 28 ቀን 2009 ዓ.ም ጀምሮ በሚተገበር የአስቸኳይ ጊዜ አዋጅ ማወጁን ተከትሎ ይህንኑ የሚያስፈጽምና በጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚመራ ኮማንድ ፖስት መቋቋሙ ይታወሳል ሲል ኢቢሲ ዘግቧል። ዩናይትድ ስቴትስ ኢትዮጵያ ውስጥ ባለው የውጥረት ሁኔታ ስጋት ያደረባት መሆኑን የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ጃን ኪርቢ ትላንት ከአሜሪካ ድምጽ ለቀረበላቸው ጥያቄ በሰጡት መልስ አስታውቀዋል። በኢትዮጵያ ተቃዋሚዎች ላነሷቸው የመሬት መብትና የምርጫ ሕግን ማሻሻያ የመሳሰሉ ብሶቶች መልስ ለመስጠት መንግስት ቃል መግባቱን ፕሬዝዳንት ሙላቱ መስከረም 20 ለፓርላማው ያደረጉትን ንግግር መንግስታቸው እንዳጤነው ቃል አቀባዩ ገልጸው የኢትዮጵያ መንግስት ያቀረባቸውን ሐሳቦች ተግባራዊ ለማድረግ በቁርጠኝነት እንዲንቀሳቀስ እንደሚያበረታታ አመልክተዋል። ኪርቢ በማከልም የኢትዮጵያ መንግስት ባለፈው ሳምንት መጨረሻ ላይ የደነገገውን የአስቸኳይ ጊዜ አዋጅ
በተለይም ያለ ፍርድ ቤት ትዕዛዝ ሰዎችን መያዝን፣ ነጻ ሐሳብን መገደብን፣ ህዝባዊ ስብሰባዎችን ማገድንና የሰዓት እላፊ ገደብ መጣልን የመሳሰሉ የአስቸኳይ ጊዜ እርምጃዎችን ተግባራዊ ለማድረግ የሚፈልግበትን ሁኔታ ግልጽ እንዲያደርግ መንግስታቸው እንደሚፈልግም አስረድተዋል። እነዚህ እርምጃዎች ስርዓትን ለመመለስ እየታሰቡ ቢሆን እንኳ አሉ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጃን ኪርቢ ነጻ ድምጾችን ማፈንና በኢትዮጵያውያን መብቶች ውስጥ ራስን የሚጎዳ ጣልቃ ገብነት ማድረግ ለብሶቶች መፍትሄ ከማግኘት ይልቅ ሁኔታዎችን የሚያባብሱ ነው የሚሆኑት ማለታቸውን ቪኦኤ ዘግቧል። የፌዴሬሽን ምክር ቤት በአንዳንድ አካባቢዎች የተነሱ የማንነት ጥያቄዎች በተያዘው ዓመት ሙሉ ለሙሉ ምላሽ ያገኛሉ ብሏል። ምክር ቤቱ አምስተኛ የፓርላማ ዘመን ሁለተኛ ዓመት አንደኛ መደበኛ ስብሰባውን ትናንት ያካሄደ ሲሆን የ2009 በጀት ዓመት እቅድንም አጽድቋል። የምክር ቤቱ አፈ ጉባኤ አቶ ያለው አባተ በዚሁ ጊዜ እንዳሉት እስካሁን ሳይመለሱ የቆዩ የማንነት ጥያቄዎች ሙሉ በሙሉ በዚህ ዓመት ምላሽ ያገኛሉ። እስካሁን የተነሱ ጥያቄዎች በአብዛኛው ከመልካም አስተዳደር ጉድለት፣ ከታሪካዊ አመጣጥና ከግለሰብ ፍላጎት ጋር የተያያዙ መሆናቸውን ያነሱት አፈ ጉባኤው ሁሉም በሕገ መንግስቱ መሰረት ምላሽ ያገኛሉ ብለዋል። ለተነሱ ጥያቄዎች ፈጣን መልስ ለመስጠት እንዲቻልም ጥያቄው በየክልላቸው እየታዩና ግባብነታቸው እየተጠና መሆኑንም ገልጸዋል። ምክር ቤቱ በበጀት ድጎማና የጋራ ገቢዎች ጉዳይ ቋሚ ኮሚቴ የቀረበለትን የ2009 በጀት ዓመት እቅድም አጽድቋል። እቅዱም ወቅታዊ የክልሎችን የእድገት ሁኔታ በማገናዘብ ፍትሃዊ የገንዘብ ድጎማና የሀብት ክፍፍልን ትኩረት ያደረገ ነው ተብሏል። እቅዱ በ2010 ዓ.ም ተግባር ላይ የሚውል አዲስ የበጀት ድጎማና የገቢዎች ድልድል ቀመር ዝግጅት ተካቶበታል። የቋሚ ኮሚቴው ጸሐፊ አቶ ኃይሉ ይፋ እንዳሉት እስካሁን ሲሰራበት የነበረው የበጀት ክፍልና ድጎማ ቀመር በዚህ ዓመት መጨረሻ አገልግሎቱን ይጨርሳል። አዲሱን ቀመር ለማዘጋጀት የሐሳብ ማሰባሰብ፣ የአማካሪዎች ቅጥር መፈጸምና ክልሎችን የማሳተፍ ስራ እየተከናወነ መሆኑንም ገልጸዋል ሲል ኢዜአ ዘግቧል። የጀርመኗ መራሂተ መንግስት አንጌላ ሜርከል ትላንት አዲስ አበባ ውስጥ ከኢትዮጵያ የሲቪክ ማህበራት ተወካዮችና ከተቃዋሚ የፖለቲካ ፓርቲ መሪዎች ጋር ተወያይተዋል። ውይይቱ በኢትዮጵያ ወቅታዊ የፖለቲካዊ ቀውስና መንግስት በሚወስዳቸው እርምጃዎች ላይ ያተኮረ እንደነበረ በውይይቱ የተሳተፉ ገልጸዋል። 40 ደቂቃ ግድም የፈጀው ውይይት አንጋፋዎቹ የተቃዋሚ ድርጅት መሪዎች ዶክተር መረራ ጉዲናና ፕሮፌሰር በየነ ጴጥሮስን አሳትፎ ነበር። የሰብአዊ መብት ተሟጋች፣ የጋዜጠኛ ማህበር ተወካይ፣ ጠበቃና ጦማሪ የተገኙበት ይህ ውይይት አብዛኛውን ትኩረት ያደረገው በኢትዮጵያ ወቅታዊ የፖለቲካ ቀውስና መንግስት በሚወስዳቸው እርምጃዎች ላይ እንደነበር በውይይቱ የተካፈሉ ለዶቼ ቬለ ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መረራ እንደተናገሩት በውይይቱ ላይ ባለፉት 11 ወራት በአገሪቱ እየተካሄደ ካለው ተቃውሞ አንስቶ ከትናንት በስቲያ በመንግስት እስከ ተደነገገው የአስቸኳይ ጊዜ አዋጅ ድረስ ተነስቷል። በትናንት በስቲያው የምክር ቤት መክፈቻ ወቅት በመንግስት ቃል የተገቡ ለውጦች የውይይቱ አካል ነበሩ። በአዲስ አበባ የጀርመን አምባሳደር መኖሪያ የተካሄደው ውይይት በኢትዮጵያ ባለው ህዝባዊ ተቃውሞ ላይ ትኩረት አድርገው እንደነበር የሚናገሩት ተሳታፊዎች ሜርኬል ለጉዳዩ አጽንኦት ሰጥተው እንዳዳመጧቸውና ምላሽ እንደሰጧቸው ያስረዳሉ። ጀርመን በተለምዶ ከምትከተለው ዲፕሎማሲያዊ አካሄድ በዘለለ በኢትዮጵያ መንግስት ላይ ግፊት እንድታደርግ በውይይቱ ተሳታፊዎች ተጠይቋል። ዶክተር መረራ ጉብኝቱን ተከትሎ ከጀርመንና ሌሎች ምዕራባውያን አገሮች ተጽዕኖ ይጨምራል ብለው ይገምታሉ። በአውሮፓ ህብረት ከፍተኛ ተደማጭነት ያላት ጀርመን የመራሂተ መንግስቷን ጉብኝት ተከትሎ በኢትዮጵያ መንግስት ላይ ጠበቅ ያለ ጫና ታሳድራለች ተብሎ ተገምቷል ሲል ዶቼ ቬለ የአማርኛ ቋንቋ አገልግሎት ክፍል ትላንት ማምሻውን ዘግቧል። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የስልጣን ዘመናቸው ከማብቃቱ በፊት ለኢትዮጵያ ጉዳይ ትኩረት እንዲሰጡ አንድ ኢትዮጵያዊ የፖለቲካ ሳይንስ ምሁር አሳስበዋል። በሞርጋን የመንግስት ዩኒቨርሲቲ የፖለቲካ ሳይንስ ክፍሉ ኃላፊና ፕሮፌሰር የሆኑት ዶክተር ጌታቸው መታፈሪያ ሰሞኑን ለአሜሪካ ፕሬዝዳንት ባራክ ኦባማ ይድረስ ባሉት ደብዳቤ የኢትዮጵያን ጉዳይ ይናገራል ያሉትን ባለ 7 ነጥብ መልእክት አስተላልፈዋል። ዶክተር ጌታቸው በ7 ነጥቦች ላቀረቧቸው ክሶች እንደ ፖለቲካ ሳይንስ ምሁርና ተመራማሪ ማስረጃዎችን ማቅረብ እንደሚችሉ የአሜሪካ መንግስትም ሆነ ዓለም አቀፍ የመብቶች ተሟጋቾች በየወቅቱ በሚያወጡ
የሚያወጧቸው ሪፖርቶች ይህንን እንደሚያረጋግጡ ተናግረዋል። ዶክተር ጌታቸው መታፈሪያ ኢትዮጵያና አሜሪካ ታሪክ፣ ዲፕሎማሲና ትንተና የሚል መጽሐፍ አሳትመው አውጥተዋል ሲል የአሜሪካ ድምጽ ትናንት ማምሻውን ዘግቧል። በመጨረሻም ሶማሊያ ውስጥ የሚገኘው የኢትዮጵያ ጦር ከኤል አሊ ከተማ ለቆ መውጣቱ ተገልጿል። የጦሩን መውጣት ተከትሎ የአልሻባብ ተዋጊዎች ከተማይቱን መቆጣጠራቸው ታውቋል። ኢትዮጵያውያን ወታደሮች ይዞታቸውን ሲለቁ እዚያችው ሂራን ክልል ውስጥ በቁጥጥራቸው ስር ከነበሩ ከተሞች መካከል ኤል አሊ ሁለተኛ መሆኗ ነው። ሰሞኑን ኤል አሊ አቅራቢያ በምትገኝ ሞቆ ኮሪን እንዲሁም ለቀው መውጣት ታቸው የኬንያው ዴይሊ ኔሽን ጋዜጣ ዘግቧል። የኢትዮጵያ ወታደሮች ትላንት ማለዳ ከለቀቋት ኤል አሊ ለምን እንደወጡ ለጊዜው ዝርዝር ማግኘት ባይቻልም የእንግሊዝ የዜና ወኪል ቢቢሲ የአልሻባብን ራዲዮ አንዳሎስን ጠቅሶ ባሰራጨው ዜና ጦሩ ሰፍሮበት የነበረው መደብደቡን አመልክቷል። በሶማሊያ የአፍሪካ ህብረት ጦር የአሜሶም አካል የሆነው የኢትዮጵያ ሰራዊት ኤል አሊ ከተማን ለቆ መውጣቱን የከተማይቱ ከንቲባ አደን አሊ ፊዶ ለቪኦኤ በሰጡት ቃል አረጋግጠዋል። የድሬ ቲዩብ የማለዳ ወሬዎቻችን እኒ ነበሩ። መልካም ቀን ይሁንላችሁ።